በተከታይነት ደግሞ በየሳምንቱ ጥሩ መልእክቶችን የሚያቀርቡልን እህቶቻችን ብሌንና ማያዬ ለዛሬ ያዘጋጁልን መልእክት ያቀርቡልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ቃልና ስልጣን ሰይጣንን አሰራው፣ አዳምን ነፃ አወጣው። ሰላም ከእንግዲህ ሆነ፣ ደስታና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያሉት እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ላለፉት ተከታታይ ሳምንታት ስለ ስነ ፍጥረት እየነገርናችሁ ነበር። ለዛሬ ደግሞ ያልሰማችሁን እንድትሰሙን የሰማችሁን ደግሞ እንድታስታውሱን ስለ እግዚአብሔር እንንገራችሁ። ልክ ብለሻል ቢሉ ውድ እግዚአብሔር ልጆች፣ እግዚአብሔር የዓለም ጌታ አምላክ የሁሉ ፈጣሪ አስገኚ ነው። እግዚአብሔር ከዓለም መፈጠር በፊት የነበረ አሁንም ያለ ወደፊትም የሚኖር አምላክ ነው። እግዚአብሔር ያልፈጠረው ያላስገኘው ምን ፍጥረት የለም። ሌላው ደግሞ ልጆች እግዚአብሔር ቅዱስ ነው። ለዚህም ነው በመጽሐፍ ቅዱስ እኔ ቅዱስ እንደሆኑ እናንተም ቅዱሳን ሁኑ ያለን። እግዚአብሔር ሕያው ነው። ሕያው ማለት በሕይወት ያለ ለዘላለም የሚኖር ማለት ነው። እግዚአብሔር በሁሉ ቦታ ያለ ነው ማለት ልጆች እግዚአብሔር አምላክ ስለሆነ በጊዜና በቦታ አይወሰንም። እዚህ ቦታ አለ እዚህ ቦታ ደግሞ የለም አይባልለትም። የሌለበት ቦታ ስለሌለ ማለት ነው። ሌላ ደግሞ እግዚአብሔር ሰዎችን ሁሉ የሚወድ ነው። ለዚህም ሰውን በመልኩ እንደምሳሌ አድርጎ አክብሮ ፈጥሮታል። ሕፃናትን ደግሞ እግዚአብሔር በጣም ስለሚወደን ወደ እርሱ እንድንሄድ ይፈልጋል። የሚከለክሏቸውንም ይወቅሳል። አምላካችን እንዲህ በማለት ተናግሯል። ነገር ግን ጌታ ኢየሱስ ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና። የማቴዎስ ወንጌል ምዕራፍ 19 ከቁጥር 14 ላይ ታገኙታላችሁ። ስለዚህ ሁልጊዜ ወደ ቤተክርስቲያን መሄድ አለብን። ለዛሬ ስለ እግዚአብሔር ይህንን ያክል ከነገርናችሁ ይበቃል። እናንተስ ምን ያክል ታውቃላችሁ? ካላወቃችሁ ደግሞ ወላጆቻችሁን መጠየቅና ወደ ቤተክርስቲያን በመሄድ መማር አለባችሁ። እሺ ጎበዞች። ልክ ነሽ። መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። ተመልካቾቻችን ከዝግጅቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማያዬ እግዚአብሔር አምላክ ቃልዮትን ያሰማልን። አሜን።